ጤና ይስጥልኝ አማን ፍሳጽዮን እባላለሁ የኢቢኤስ ቴሌቪዥን የሥራ አስፈጻሚ ዋና ሥራ አስፈጻሚ ነኝ የኢቢኤስ ቴሌቪዥን ለ15 ዓመታት በኢትዮጵያ ምድር ፕሮግራሞች ሲያሰራጭ ቆይተዋል እነዚህ አስተማሪ የሆኑ ፕሮግራሞች ማህበራዊ የሆኑ ፕሮግራሞች ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ ውድ ቤተሰቦቻችን እንዴት ናችሁልን በመረጃ ሰዓታችን ተገናኝተናል እንግዲህ ይሄን ቪዲዮ ሰብስክራይብ ሳታደርጉ ከሆነ እየተከታተላችሁ ያላችሁት ሰብስክራይብ በማድረግ ካሉን ወደ 806000 በላይ ቤተሰቦች ጋር ተቀላቀሉ ማለት እንወዳለን ማንኛውንም አይነት ሐሳብ አስተያየት ካላችሁ ልታደርሱን ትችላላችሁ በዛሬው እንግዲህ መረጃችን አንድ አሳዛኝ መረጃ ነው ወደናንተ የምናደርሰው ይሄውም አሳዛኝ መረጃ ምንድነው የኢቢኤስ ቴሌቪዥን መስራችና ዋና ስራ አስፈጻሚ የሆኑት አቶ አማን ፍሳጽዮን እንግዲህ ባደረባቸው ህመም ምክንያት በህክምና ሲረዱ ቆይተው በዛሬው ዕለት ህልፈታቸው ተሰምቷል ይሄም መረጃ ብዙዎችን ያሳዘነ ሆኗል እንግዲህ ከእርሳቸው ህልፈት ጋር ተያይዞ የወጡ ያሉ መረጃዎች ምንድናቸው የሚለውን ወደናንተ ለማድረስ ወደናል ከመሸጋገሪያ በኋላ ተመልሰን እንገናኝ መግቢያ ላይ እንግዲህ እንዳልኳችሁ በኢትዮጵያ የሳተላይት ቴሌቪዥን ታሪክ ውስጥ ቀዳሚና ተጽዕኖ ፈጣሪ ከሆኑ የግል ሚዲያዎች አንዱ የሆነው የኢቢኤስ ቴሌቪዥን መስራችና ዋና ስራ አስፈጻሚ የሆኑት አቶ አማን ፍሳጽዮን ባደረባቸው ህመም በህክምና ሲረዱ ቆይተው ዛሬ የካቲት 4 ቀን 2018 ዓ.ም እንግዲህ በሀገር አሜሪካ ከዚህ ዓለም በሞት መለየታቸው ተሰምቷል የኢቢኤስ ቴሌቪዥን ማኔጅመንትም እንግዲህ ባወጣው መግለጫ የኢቢኤስ ቴሌቪዥን መስራችና ዋና ስራ አስፈጻሚ የሆኑት አቶ አማን እንግዲህ ህይወታቸው ማለፉን አረጋግጧል ተቋሙ በመግለጫው ላይ ለኢትዮጵያ ሚዲያ እድገትና ለጣቢያችን ኢቢኤስ ስኬት የማይተካ ሚና የተጫወቱት የታላቅ ራዕይ ባለቤት የሆኑት ብርቱ ሰው ዛሬ እንደ ቤተሰብም እንደ ጣቢያም ብናጣም የአቶ አማን ፍሳጽዮን ራዕይ ይቀጥላል ሲል እንግዲህ ገልጿል አቶ አማን ፍሳጽዮን በኢትዮጵያ ሚዲያ ኢንዱስትሪ ውስጥ ዘመናዊና አዝናኝ የሆኑ የቴሌቪዥን ፕሮግራሞችን በማስተዋወቅ ረገድ ግንባር ቀደም ተጠቃሽ ናቸው በተለይም እንደ አውሮፓውያን አቆጣጠር በ2008 በዩናይትድ ስቴትስ ሲልቨር ስፕሪንግ ሜሪላንድ ውስጥ የኢቢኤስ ቴሌቪዥን በመመስረት በውጪ የሚኖረውን ኢትዮጵያዊና ትውልደ ኢትዮጵያዊ ከሀገሩ ባህልና ዜና ጋር ለማገናኘት ትልቅ ድልድይ ሆኖ እንግዲህ ኢቢኤስ ቴሌቪዥን እንዳገለገለ ይታወቃል ይሄንንም እሳቸው እውን እንዲሆን አድርገዋል ለዚህ ምስጋና ይገባቸዋል ብለዋል ጣቢያው ወደ ኢትዮጵያ በስፋት በመግባት በርካታ ወጣት የሚዲያ ባለሙያዎችን አቅራቢዎችን እንዲሁም የኪነ ጥበብ ሰዎችን ወደ አደባባይ አውጥቷል በኢትዮጵያ ቴሌቪዥን የይዘት አቀራረብ ላይ ከፍተኛ ጥራት እንግዲህ ያለው ሃይ ዴፊኒሽን እንደሚባለው ማለት ነው ስርጭትና ዘመናዊ የቶክ ሾው ስልቶችን በማስተዋወቅ ረገድም እንግዲህ የአቶ አማን አሻራም የጎላ ነው አቶ አማን ለኢትዮጵያ ሚዲያ ነጻነትና እድገት ትልቅ አስተዋጽኦ ያበረከቱ በስራቸው ደግሞ ለብዙዎች እንግዲህ አሪያ የነበሩ ሰው ናቸው በሚል በስራ ባልደረቦቻቸውና በአድናቂዎቻቸው ዘንድ ሲገለጹ ቆይተዋል የኢትዮጵያ ሚዲያ ታሪክ ሲነሳ ስማቸው ከፊት መስመር የሚጠቀሰው ታላቁ ባለ ራዕይ አቶ አማን ፍሳጽዮን ከዚህ ዓለም በሞት መለየታቸውን ተከትሎ መላው የኢትዮጵያ የብሮድካስት ኢንዱስትሪ እንዲሁም ወዳጅ ዘመዶቻቸው በጥልቅ ሀዘን ላይ እንዳሉ ለማወቅ ተችሏል አቶ አማን ለኢትዮጵያ ሚዲያ እድገት ያበረከቱት አስተዋጽኦ ከግል ስኬት ባለፈ እንግዲህ ሀገራዊ ፋይዳም እንዳለው የዘርፉ ባለሙያዎች አበክረው እየተናገሩ ይገኛሉ የኢቢኤስ መስራችና መሪ አቶ አማን እንደ አውሮፓውያን አቆጣጠር ቀደም እንግዲህ እንዳልኳችሁ በ2008 ኢቢኤስ ቲቪን ሲመሰረቱ ዋነኛ ዓላማቸው በውጭ ሀገር የሚኖረውን ኢትዮጵያዊ ወይም ደግሞ ዲያስፖራውን ከሀገሩ ባህል ቋንቋና ወቅታዊ ሁኔታ ጋር በቅርበት እንዲገናኝ ማድረግ ነበረ ዛሬ ኢቢኤስ በዓለም ዙሪያ በሚሊዮኖች የሚቆጠሩ ተመልካቾች ያሉት ለጥበብና ለባህል ትልቅ ስፍራ የሚሰጥ ግዙፍ ተቋም ለመሆን በቅቷል አቶ አማን የኢቢኤስ መሪ ብቻ ሳይሆኑ ለመላው የኢትዮጵያ የግል ቴሌቪዥን ጣቢያዎች መብትና እድገት የቆሙ ታላቅ ሰው እንደሆኑም እንግዲህ በርካቶች ይመሰክሩላቸዋል
የኢትዮጵያ ብሮድካስተሮች ማህበር መስራችና ሰብሳቢ እንደሆኑ ይታወቃል። የግል ቴሌቪዥን ጣቢያዎች ተደራጅተው መብታቸውን እንዲያስከብሩና በጋራ እንዲያድጉ እንግዲህ ትልቅ ስራን እየሰሩም እንደነበረ ይታወቃል። የኢትዮ ሳት ጠንሳሽና የኢትዮጵያ ቻናሎች ከሌሎች ሳተላይቶች ወጥተው በራሳቸው የሳተላይት ምህዋር ወይም ደግሞ ኤንኤስኤስ 12 ላይ እንዲሰባሰቡ በማድረግ የውጭ ምንዛሬ ለሀገር እንዲድንና ጥራት ያለው ስርጭት ለህዝብ እንዲደርስ እንግዲህ አድርገዋል። ይህም እንዲሆን የአንበሳውን ድርሻ እንግዲህ አቶ አማን ተጫውተዋል። በአሜሪካ የኢትዮጵያ ንግድ ምክር ቤት እውቅና የተሰጣቸው አቶ አማን የሚዲያ ስራን ከንግድ ስኬት ጋር በማጣመር በመቶዎች ለሚቆጠሩ ወጣቶች የስራ ዕድልም ፈጥረዋል። በተለይም ዘመናዊ የቶክ ሾው እንዲሁም የመዝናኛ ፕሮግራሞች በኢትዮጵያ እንዲለመዱ መንገዱን እንግዲህ የጠረጉ ቀዳሚ ሰው እንደሆኑ ብዙዎች ይመሰክሩላቸዋል። ከሚዲያ ስራቸው ባሻገርም አቶ አማን ለብዙ አቅመ ደካማ ኢትዮጵያውያን የደረሱ በችግሩ ውስጥ ያሉትን የረዱና ለሰው አዛኝ የነበሩ ደግ ሰው እንደሆኑ ወዳጅ ዘመዶቻቸው እንዲሁ ጓደኞቻቸው ይመሰክሩላቸዋል። በዝግጅቶቻቸውም ሆነ በግል ህይወታቸው የብዙዎችን ህይወት በበጎ ተጽዕኖ እንግዲህ መቀየር እየቻሉ ታላቅ ሰው መሆናቸውም ተነግረዋል። የአቶ አማን ህልፈት ለአንድ ተቋም ብቻ ሳይሆን ለሀገርም ትልቅ ኪሳራ ነው። ሆኖም ግን የፈጠሩት ተቋም የሰሩት በጎ ስራና ያሳዩት የጽናት መንገድ ለብዙዎች አርያ ሆኖ እንግዲህ ይኖራል። አቶ አማን ፍስሐ ጽዮን እንግዲህ የቀብር ስነ ስርዓት ዝርዝር መረጃ ወደፊት እንደሚገለጽም ነው መረጃዎች እየወጡ ያሉት። ብዙዎቻችን እንደምናውቀው አቶ አማን ፍስሐ ጽዮን እንግዲህ በግል ህይወታቸው ብዙውን ጊዜ ወደ ሚዲያ አይወጡም። የግል ህይወታቸው ብዙ አይታወቅም። ነገር ግን ስራቸው ብዙ ጊዜ ሰው ጋር ደርሶ ብዙዎች ላይ ለውጥ ማምጣት የቻሉ እንግዲህ ታላቅ የሚዲያ ሰው ናቸው። ሚዲያን በማስተዳደር ሚዲያን በመመስረት እንግዲህ ትልቅ ስራን ሰርተዋል። እንደሚታወቀው ኢቢኤስ ራሱ ኢቢኤስ ሙዚቃ፣ ኢቢኤስ እንግዲህ የሙቪ ቻናል እንደዚሁም ደግሞ ኢቢኤስ ቴሌቪዥንን መስርተው ትልቅ ስራን እየሰሩ ናቸው። የእሳቸውን ህልፈት ተከትሎ እንግዲህ ጠቅላይ ሚኒስትር አብይ አህመድ በአቶ አማን ፍስሐ ጽዮን ህልፈት የተሰማቸውን ሀዘን እንዲህ ሲሉ ገልጸዋል። ጠቅላይ ሚኒስትር አብይ አህመድ በኢቢኤስ ቴሌቪዥን መስራች እና ዋና ስራ አስፈጻሚ አቶ አማን ፍስሐ ጽዮን ህልፈት የተሰማቸውን ሀዘን ገልጸዋል። ጠቅላይ ሚኒስትሩ በሀዘን መግለጫ መልእክታቸው የኢቢኤስ ቴሌቪዥን መስራችና ዋና ስራ አስፈጻሚ አቶ አማን ፍስሐ ጽዮን በማረፉ ሀዘን ተሰምቶኛል ብለዋል። አማን ለኢትዮጵያ የግል ሚዲያ እድገት ወሳኝ ሚና ከነበራቸው አንዱ መሆናቸውንና ኢትዮጵያ በአስቸጋሪ ሁኔታዎች ውስጥ ባለፈችበት ጊዜ ሁሉ የሚጠበቅበትን ማድረጋቸውን ገልጸው ፈጣሪ ነፍሱን በሰላም ያሳርፋት ሲሉም ሀዘናቸውን ጠቅላይ ሚኒስትር አብይ አህመድ ገልጸዋል። ሌላም ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በኢቢኤስ ቴሌቪዥን መስራችና ዋና ስራ አስፈጻሚ አቶ አማን ፍስሐ ጽዮን ህልፈት እንግዲህ የተሰማቸውን ጥልቅ ሀዘን ነው የገለጹት። ምክትል ጠቅላይ ሚኒስትሩ በሀዘን መግለጫቸው በኢትዮጵያ የግል ሚዲያ እድገት ውስጥ ትልቅ አሻራን ማሳረፍ የቻሉት አቶ አማን ፍስሐ ጽዮን በድንገት በማረፋቸው ጥልቅ ሀዘን ተሰምቶኛል ብለዋል። የኢቢኤስ ቴሌቪዥን መስራችና ዋና ስራ አስፈጻሚ የነበሩት አቶ አማን ፍስሐ ጽዮን ለሀገራችን የግል ሚዲያ እድገት ያበረከቱት አስተዋጽኦ ሁልጊዜም ቢሆን የሚታወስ ነው ሲሉም ገልጸዋል። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ለቤተሰቦቻቸውና ለወዳጅ ዘመዶቻቸው መጽናናትን ተመኝተው ፈጣሪ ነፍሳቸውን በአጸደ ገነት ያኑር ሲሉም እንግዲህ ሀዘናቸውን ገልጸዋል። የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤም በአቶ አማን ፍስሐ ጽዮን ህልፈት የተሰማቸውን ሀዘን እንደዚሁ ገልጸዋል። የአዲስ አበባ ከተማ ከንቲባ አዳነች አቤቤ የኢቢኤስ ቴሌቪዥን ዋና ስራ አስፈጻሚና መስራች በነበሩት አቶ አማን ፍስሐ ጽዮን ህልፈት የተሰማቸውን ጥልቅ ሀዘን ገልጸው ከንቲባዋ በሀዘን መግለጫቸውም የኢቢኤስ ቴሌቪዥን ዋና ስራ አስፈጻሚና መስራች በነበሩት አቶ አማን ፍስሐ ጽዮን ህልፈት ህይወት የተሰማኝን ሀዘን እየገለጽኩ ለቤተሰቦቻቸውና ለስራ ባልደረቦቻቸው መጽናናትን እመኛለሁ ብለዋል። ነፍሳቸውን ፈጣሪ በአጸደ ገነት ያኑር ሲሉም እንግዲህ የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ ተመኝተዋል ማለት ነው። መግቢያ ላይ እንዳልኳችሁ የኢቢኤስ ቴሌቪዥን መስራችና ዋና ስራ አስፈጻሚ የሆኑት አቶ አማን ፍስሐ ጽዮን እንግዲህ ዛሬ የካቲት 4 ቀን 2018 ዓ.ም ከዚህ ዓለም እንግዲህ አሜሪካ በሕክምና ላይ እያሉ
ህይወታቸው ማለፉ ተነግሯል። ነገር ግን የኢቢኤስ ቴሌቪዥን መስራችና ዋና ስራ አስፈጻሚ የሆኑት የአቶ አማን ፍስሐጽዮን የቀብር ስነ ስርዓት የትና መቼ እንደሚደረግ ወደፊት እንግዲህ መረጃ እንደሚወጣ ተነግሯል። ይህንንም መረጃ ወደ እናንተ ተከታትለን የምናደርስ ነው የሚሆነው። እኛም በኢትዮ ኢንፎ ስም ለቤተሰቦቻቸው፣ ለቅርብ ወዳጆቻቸው እንዲሁም ለመላው የኢቢኤስ ሰራተኞች መጽናናትን እንመኛለን። የቀብር ስነ ስርዓታቸው መቼና የት እንደሚፈጸም መረጃው ልክ እንደደረሰን ወደ እናንተ የምናደርስ ይሆናል። የተከታተላችሁን አብራችሁን ስለነበራችሁ እጅግ ከልብ አድርገን እናመሰግናለን። መልካም ጊዜ